ይበላችሁ። ደስ ይበላችሁ። በጌታ እኔ የሚገርመኝ ደስታ ዝም ብሎ የሚገኝ አይደለም። ትናንትና ቢካቲ ላይ በተለይ አሁን በዚህ ሁለት ወር በጣም የሚገርመኝ ያለው ምክንያቱም ብዙ መሰላችሁ ሰዎች እንዴት እንደሚደሰቱ ያላችሁ። አንዳንዱ በቃ አቆራባች ይሰራል። ፕራይስ ጋድ ኢየሱስ ጌታ ነው። ማን ኢየሱስ ምንድነው? ጌታ ነው። በጌታ ምን ይበላችሁ? ደስ ይበላችሁ። ኢየሱስ ክርስቶስ ጌታ ነው። ፕራይስ ጋድ አንድ ቃል ላገርና ጸልዬ ወደ ቃል ወደ እንትን ያመጣለሁ ማለት ነው። አይ ዶንት ኖ ዘኪ ለምን እንዳነበው አላውቅም። እኔ እንትን ነው እሱ ፕሬዝ ጋድ ፕሬዝ ጋድ ዘጸአት ላይ ምዕራፍ 11 ላይ ያለውን ከቁጥር 25 እስከ 26 ላይ ያለው በጣም የሚገርም መልእክት ነው። ምንድነው? እግዚአብሔርን መጀመሪያ ምዕራፍ 11 ላይ በጣም የሚገርማችሁ እንደሆነ ታውቃላችሁ፣ እስራኤላውያንን ያገረሙበት ቦታ ነው። እስቲ አላጎረመረሙም። እኔ አላጎረመረሙም፣ ምክንያቱም እኔ አዲስ ሰው ነኝ። ወንስ አዲስ ሰው ነኝ፣ አዲስ ፍጥረት ነኝ። ሃሌሉያ! አሮጌው ሆኗል፣ አልፏል። ስለዚህ በአዲስ ፍጥረት ምን ሆነ አለበት? መደሰት አለበት። ኢየሱስ ጌታ ነው። ስለዚህ ምንድነው የሚለው እዛ ቃል ላይ እግዚአብሔር ሲያጎረመረሙ ምን ያደረጋቸው? ሰማቸው ይላል። ያጎረመረማችሁትን እግዚአብሔር ሰምቷቸዋል አላቸው። ማን? ሙሴ ምን አላቸው? የእናንተ ማጉረምረም ምን እግዚአብሔር ሰምቷል። ስለዚህ በእሱ ላይ ያጎረመረማችሁትን ሰምቷልና አንድ ነገር አሉ እግዚአብሔር፣ እኔ እጄ አጭር ነው ያለው። ምክንያቱም ምን ያለው ሙሴ ይሄንን ሁሉ ህዝብ ከላይ ካነበባችሁ ከላይ ከአንድ ካነበባችሁ ለዚህን ሁሉ ህዝብ ምግብ የሚሆነው ስጋ የሚሰጡበትን ነገር ስጋ ስላላገኙ እኮ ነው ያጎረመረሙ። አንተ እዚህ ችክን ማለት ብዙ ያለው ችክን ያለው እዚህ ሀገር ጌታ ይባላል። እንዲያውም ልካሽ ይሄንን የበላን ካጎረመረሙ ሲረስ ኢየሱስ ጌታ ነው። ግን ምን አለው? እናንተ ስጋ ፈልጋችሁ ስጋ ነው። ስለዚህ እግዚአብሔር ምን አደረገ? እሰጣቸዋለሁ። መጉረምረማቸው ሰምቻለሁ፣ ግን እሰጣቸዋለሁ አለ። ግን እንደዚህ አለ፣ ሙሴ ከየት ነው የምታመጣ ለዚህ ሁሉ ሰው የሚሆነው? ምክንያቱም ያለ ሴትን ያለ ልጆችን ወንዶች ብቻ 60,000 የሚሆኑ ሰው ነበሩ። ለዚህ ህዝብ እንዴት ትመግባለህ? ማነው እንደዚህ ያለው? ሙሴ። እግዚአብሔር ግን እንደዚህ ያለው እጄ ወይ አጭር ነው ወይ ለዚህን ህዝብ መመገብ አይችልም ወይ? ከጎን ያለው ሰውዬ እግዚአብሔር ካለህበትን አያወጣም ወይ? አውጥቶሃል እኮ ወሉት። ሃሌሉያ! ጋር ኢየሱስ ጌታ ነው። ካለህበት ከወጣህ ከአረብ ሰው አዲስ ሰው ምን አድርጎሃል? አስገብቶሃል። ማይ ጉድነስ ኢየሱስ ጌታ ነው። ሃሌሉያ! ከምን ከህግ ወደ ጸጋ አስገብቶሃል። በጸጋ እንድትኖር ኢየሱስ ክርስቶስ ጌታ ነው። ስለዚህ ምን አላቸው? እኔ አጭር ነው ወይ እጄ ለዚህ ህዝብ መመገብ አልችልም ወይ ሲለው ምንድነው የሚናገረው እግዚአብሔር አለ። ከዛ በኋላ እንደዚህ አለ፣ ብቻ ሽማግሌዎችን ሰብስብልኝና 70 ሰዎች ይጥራልኛል። 70 ሰዎችን ተጠሩና 2 ሰዎች ግን ቀርቶ ነበር። በምን በሰፈራቸው እንትን ብሎ ነበሩ። ኢየሱስ ክርስቶስ ጌታ ነው። ፕሬዝ ጋድ። እግዚአብሔር ከደመና ወረደ፣ እነሆ ከዚያም እግዚአብሔር በደመና ወርዶ ተናገረው። በሙሴ ላይ ከነበረው መንፈስ ወስዶ በሰባው ሽማግሌዎች ላይ አሳደረባቸው። መንፈሱ ባደረባቸው ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልደገሙትም። ኤልዳድና ሞዳድ የተባሉ 2 ሰዎች ግን ሰፈር ውስጥ ቀርተው ነበር። እነርሱም ከሽማግሌዎቹ ጋር ተቆጥረው ሳሉ ወደ ድንኳኑ አልሄዱም ነበር። ሆኖም መንፈስ በእነርሱ ላይ ስላደረባቸው ሰፈር ውስጥ እያሉ ትንቢት ተናገሩ። አንድ ወጣትም ሮጦ በመሄድ ኤልዳድና ሞዳድ ሰፈር ውስጥ ትንቢት ይናገራሉ ብሎ ለሙሴ ነገረው። ከወጣትነቱ ጀምሮ የሙሴ ረዳት የነበረው የነዌ ልጅ ኢያሱ ተነስቶ ጌታዬ ሙሴ ሆይ
ከልክላቸው እንጂ ሲል ተናገረ። ፕሬዝ ጋድ። ኢየሱስ ጌታ ነው። ያለው ኢየሱስ ክርስቶስ ጌታ ነው። መልእክቴ ምንድን ነው? እግዚአብሔር 7 ሰዎችን የጻፈው 2 ሰዎችን ቀርቷል። ኦልሬዲ እግዚአብሔር ሐሳብ ውስጥ ነው ዲኖ ግን እግዚአብሔር የገረመኝ እኔ ከአንተ መንፈስ ነው ያለው፣ ከኔ አይደለም ያለው። እግዚአብሔር የሰጠው ለሙሴ ለሁሉ ሰው የሚሆን ነው፣ ማልቲፕላይ የሚሆን ነው። አንተ ውስጥ ያለው ማልቲፕላይ የሚሆን ነው። እየገባችሁ ነው ብላችሁ ነው? ገብታችኋል ወይስ አልገባችሁ? ምክንያቱም እግዚአብሔር አብዝቶ ነው ያፈሰሰው በእናንተ ላይ ምን መንፈሱ ለማን ጨለማ ላይ ያለውን ብርሃን እንድታወጡለት። ኢየሱስ ክርስቶስ ጌታ ነው። ለታሰረው እንድትፈቱ እግዚአብሔር ምን አድርጓችኋል? ሹማችኋል። ኢየሱስ ጌታ ነው። ስለዚህ እንደዚህ አለ። ምን አለ? ከዛ ከመንፈሱ ወሰደና ምን አድርጋቸው ሹማችኋል። ከሙሴ ወጥቶ መንፈስ በእነሱ ላይ ሲመጣ አልዳድና ማነው ስሙ ሁለተኛው ሞዳድና ሁለቱም በቤት ቀርቶ ነበሩና እነሱ ምን ሆኑ? ተነኩ። በእግዚአብሔር ፕላን ስላለ ተነክተሃል ማለት ነው። ኢየሱስ ጌታ ነው። ስለዚህ ምንድነው መልእክቴ? ግን አንድ ወጣት ሩጦ ሄደና ኤልዳድና ማነው ስሙ ያልከኝ ሞዳድን ሁለቱም ትንቢትን እየተናገሩ ነው ስፍራ ውስጥ ላይ ያለ። ከዛ በኋላ ግን የእግዚአብሔር ሰው ኢያሱ በጣም አገልጋይ የሆነ ረጅም ጊዜ ከእሱ ጋር የተጓዘ አንድ ነገር ነው። እናቁማቸዋል። የሚያውቁ መንፈስ በኢየሱስ የተመታ እግዚአብሔር ያለቀቀው መንፈስ ማንም ሊያቆመው አይችልም። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እግዚአብሔር የፈለገው ያድርግ። እናንተ ግን ምን ማድረግ አለባችሁ? በውስጣችሁ ያለው ሻር ማድረግ አለባችሁ። ለማን? ለሁሉም። ሙሴ ጋር የነበረው የእግዚአብሔር ጸጋ ለሁሉም ነው። ሙሴ ግን እንደዚህ ያለው አንተ ሰላይ ያለው ሰላይ ያለው መሰለይ የለመደ ሰው አንተ ሰላይ እግዚአብሔር አለ። ለዚህም ሁሉ የእስራኤልን ሕዝብ መንፈሱ አድርጎ ቢቀባቸው ሁሉንም ነቢያቶች ቢያድጋቸው አይውሻል። የእግዚአብሔር ሰው አያችሁ ልቡ እንዴት እንደሆነ ልስን። ኢየሱስ ክርስቶስ ጌታ ነው። ሙሴ የሚያስበው ምንድነው? ሕዝቡ ወደ እግዚአብሔር ሐሳብ እንዲገባ ነው። የሙሴ ሐሳብ የእግዚአብሔርን ሐሳብ ስለተገናኘ እግዚአብሔር የሚፈልገው ያለው ሙሴ ያውቃል። ስለዚህ እግዚአብሔርን ሙሴ እንዴት እንደቀየረው ሙሴ እናየዋለን ማለት ነው። ምን አለው? ሕዝቡን ሁሉ ምን ሁሉንም ትንቢት ቢናገሩ ሁሉንም ነቢያቶች ቢሆኑ አይሽ ደስ ይለኝ ነበር። ለምን? አያመረመሩም ነበሩ። እግዚአብሔር አያስቸኩሉትም ነበሩ። ከግብፅ ያስወጣቸው ማን እንደሆነ አውቆ ያውቁ ነበሩ። ሁሉም ጊዜ አይጫቃጨቁም ነበሩ። እግዚአብሔር አምሮ ተጓዙ ሲላቸው ዝም ብሎ መጓዝ ይችሉ ነበሩ። ዛሬ እግዚአብሔር የተቸገረው ውስጣችን ላይ የሞላውን የእሱ ነገር ሳናውቀው ቁጭ ካልን ካላወቅነው ሁሉም ጊዜ ኮምፕሌን ላይ ነው የሚኖረው። ለምን እንደጠራንና ምን እንዳደረገን ከየት እንዳስወጣን ምን እንደሰጠን ብቃታችን ምን እንደሆነ ካወቅን ግን ሁሉም ጊዜ ኮምፕሌን አናድርግም። ምንድነው የምንሆነው? ምስጋናዬ አበዛለሁ፣ እልልታዬ አበዛለሁ። ሌላ ነገር ምንም አትሉ። ቢሆንልህም ባይሆንልህም ሁሉም ጊዜ የምታደርጋለህ ታመሰግናለህ። ፕሮግራም ያትሆን ማለት ነው። ኢየሱስ ጌታ ነው። እንጆይት ኢየሱስ ጌታ ነው። ጌታ ኢየሱስ ከተቀበልኩ በኋላ እስካሁን ድረስ አይንጆይ ደስ መንፈስ የእግዚአብሔር መንፈስ ደስ የሚል መንፈስ ደስታ መንፈስ ሃሌሉያ። የማን የእግዚአብሔር መንፈስ ደስ የሚል መንፈስ ሃሌሉያ። የሚያስደስት መንፈስ ደስታ የሚሰጥ መንፈስ እናንተ ስላገኛችሁት ነው እንጂ ቢካድል ላይ ስናያቸው ሰዎችን እንዴት እንደሚያለቅሱ እንዴት እንደሚቸገሩ ይራዳችሁ ነበር። ልባችን እንዴት ቀዳሚ እንደሚያለቅስ ያውቀዋል። ማለት ወንድሜ ዲቦራ ማርያም ሲሞቱ ሁሉም ጊዜ ልባቸው ተነክተው ነው። እናንተ ባትነኩ ማለት አይደለም፣ ግን ምን ነው ነግራቸዋል። እዛ መጥቶ ስታያቸው በጣም ብዙ ችግር አለባቸው። እኛ ግን እግዚአብሔር ሰላም ስለሰጠን ያንን ሰላማችንን መደሰት አልቻልንም። እንዴት ዋጋ እንደከፈለበት ግን ማወቅ አለብን። የትኛው ይህንን ፕራይስ how much I don't know ስንት እንደጨረሰለት ብናውቀው ኖሮ
ጌታ ነው። ሃሌሉያ ፕሬዝ ጋድ። ስለዚህ ሙሴ ምንድን ያለው? ከአለው ከአንተ መንፈስ ወስጄ ለእነሱ ምን አድርጋቸዋለሁ? ቀባቸዋለሁ። ምን አድርጋቸዋለሁ? ቀባቸዋለሁ። ግን አልቆጠሩትም ይላል። ብራዘር ጌታ ኢየሱስ ስትቀበል ወይም ደግሞ በአዲስ ያለው ስትንጫጫ የነበርከው በኋላ ግን እንድትዘግ ከፍታና ዝቅታ ያለው በእግዚአብሔር ሁሉም ጊዜ ምን እንድንሆን ነው የሚፈልገው? ኃያሎች። ሁሉም ጊዜ በመንፈስ ኃያሎች እንድንሆን ነው የሚፈልገው እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ስለዚህ እነሱ ትንቢትን ቢናገሩ ባይናገሩ ይናገሩ፣ እኔ ደስታዬ ነው። ዝም በላሉ። ማን ነው? እግዚአብሔር ያደረገው። እባካችሁ ከጎኑ ያለው ሰውዬ እግዚአብሔር ሲጠቀምለት ስታየው ወንድምህ ደስ ይበለው፣ ደስ ይበለው። እንዲያው አዛቀቱን ሃሌሉያ ጨምርባት ብላችሁ ተናገሩ። ኢየሱስ ጌታ ነው። አትቅና፣ ጨምርባት ብላችሁ ኢየሱስ ጌታ ነው። ቀን ይሰጥሃል። ኢየሱስ ጌታ ነው። ሃሌሉያ ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንደዚህ ያለ ማለት ነው ወገኖቼ፣ እግዚአብሔር የሚፈልገው የእግዚአብሔርን ሐሳብ ምን እንደሆነ እንድናውቅ ነው። ፕሬዝ ጋድ። ላቭ ዩ ብራዘር ሲስተር፣ ሁላችሁ ወዳችኋለሁ። በማን በክርስቶስ ወዳችኋለሁ። ሁላችሁ ወዳችኋለሁ። ምንድን ነው መሰላችሁ? ኢየሱስ ክርስቶስ ጌታ ነው። ልናገር፣ ጌታ ይናገር። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ፕሬዝ ጋድ። አባታችን ፓስተር ዘውዴ ያለፈው በሚጋብ ስንሄድ ሰዎችን የሚቀቡ ነበርና ነው የሚያድጋቸው ነበርና ምን አለ? እናንተ ባሪያዎች ናቸው፣ ባሪያዎች ናችሁ። የማን? የህዝቡ ባሪያ ናችሁ። ከህዝቡ ከፍ ብላችሁ እንደዚህ እንዳትሆኑ እናንተ ባሪያዎች ናችኋል። ይዘራይ መጽሐፍ ቅዱስ እንደዛ ነው የሚለው። ስለዚህ በእግዚአብሔር ፊት የማላችሁትን በሰው ፊትም የማላችሁትን መሐላ ምን እንደሆነ ማወቅ አለባችሁ። ያንን አውቃችሁ ተራመዱ አለ። ኢየሱስ ክርስቶስ ጌታ ነው። ህዝቡ ደግሞ አሜን ብሎ እኛ እንታዘዛለን እሱም ይናገራል ብሎ አሜን ብሏል ነው። ኢየሱስ ክርስቶስ ጌታ ነው። ዝም ብላችሁ አይደላችሁ አሜን ብትሉ። ምክንያቱም እግዚአብሔር ለእናንተ ሲሰጣችሁ ያ ሰውዬ እግዚአብሔር ተጠቅሞ በሱ ለእናንተ መልእክት እንዲያመጣ ነው። እናንተ ውስጥ ያለው መልእክትና እሱ ጋር ያለው መልእክት ተገናኝቶ ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ፕሬዝ ዘ ሎርድ ሃሌሉያ። መልእክቴ ዛሬ ምንድን ነው? ምዕራፍ 53 ላይ ያለውን ኢሳይያስ ጌታ ኢየሱስ ያደረገው እናነበዋለን። 12 ቁጥር ነው ያለው። 12 ቁጥሩ በጣም የሚገርመኝ 12ቱ በእያንዳንዱ ካነበባችሁ 12ቱ የራሳቸው መልእክት አላቸው። ፕሬዝ ጋድ። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንድ ቃል ከዛ ነበር ጌታ ሆይ አመሰግናለሁ። ፕሬዝ ጋድ፣ ፕሬዝ ጋድ። ኢሳይያስ ላይ ምዕራፍ 53 ላይ የሰማነውን ነገር ማን አንቧል? የእግዚአብሔር ቅዱስ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቀ መሬት እንደ ስር አድጓል። መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተሰገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንን ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣
አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰነ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። አሜን። ይሄን ካልኩ ይበቃኛል። ቁጥር 1 ብቻ ነው ዛሬ የምሰብካችሁ። ቁጥር 1 ብቻ መልእክት አለ። ምንድነው? ለማን ተገለጠ ነው? የእግዚአብሔር ክንድ ለማን ተገለጠ? እንደማን የሰማነውን ነገር ማን አመነ? የእግዚአብሔር ክንድንም ለማን ተገለጠ? ፕሬዝ ጋድ ለእናንተ ተገልጦላችኋል። ለነዛ ትናንሾች ከነዛ ትላልቆች ምን አድርገህ ለይተ ትናንሾችን ለነሱ ስለገለጥክላቸው አመሰግናለሁ አለ ኢየሱስ። ፕሬዝ ጋድ ለማን? ለነዛ ትናንሾች ለነሱ ስለገለጥክላቸው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ የእግዚአብሔርን ክንድ ለምን እንዴት እንደተገለጠ ጌታ ኢየሱስ እኛ ገና ጠላቶችን እያለን ይሄ ነቢዩ ሲናገር ገና ኢየሱስ ክርስቶስ አልመጣም፣ ግን ስለ እሱ ተናገረ ማለት ነው። ጌታ ኢየሱስ ለእኛ ያደረገልንን ያደረገው 12ን ቁጥር ሁሉም ማለት ነው ጌታ ኢየሱስ አደረገ። ሁሉንም ሲመጣ ምን አደረገ? ሁሉንም አደረጋቸው። ፊቱ ላይ ምራቅ አደረጉለት፣ ጠፉት። ሕማማችንን ተሸከመ፣ ኃጢአታችንን ተሸከመ። ይህንን ሁሉ ሲያደርግ ወገኖቼ ደካማ ይመስል ነበር ማለት ነው። ግን ለእኛ በድካማችን እሱ ምን እንዲያደርገን እኛን ነፃ ለመውጣት የእኛንን ኃጢአትና የእኛንን ሕማም ተሸከመ። እሱ በቆሰለው ቁስል እኛ ምን ሆን? ተፈወስን። ባካችሁ ተፈወስን በሉን። ምንም ነገር ቢኖር ዛሬ ፈውስ ይሆንልሃል። ስለ ፈውስ ነው ነገሬ። በኢየሱስ ፈውስ ይሆንልሃል። ትቀበላለህ ፈውስ። አጥንትህ ላይ ያለው ችግር፣ አእምሮህ ላይ ያለው ችግር፣ ልብህ ላይ ያለው ችግር፣ ኮላሊትህ ላይ ያለው ችግር ኢየሱስ ግን ይሄንን ሁሉ ይችላል። ፕሬዝ ጋድ ምን አደረገው? ሕማማችንን ሁሉ ተሸከመ። ምንም ውበትም አልነበረውም። በእግዚአብሔር የተቀጣ አድርገን ወሰድነው ነው የሚለው። እግዚአብሔር እንዳደረገው እግዚአብሔር ጫካን ሁሉ በእሱ ላይ ምን አደረገ? አስቀመጠ። ኢየሱስ ክርስቶስ ጌታ ነው። ምን እንድንሆን? እኛ በጸጋኞች እንድንሆን፣ እኛ የተፈወስን እንድንሆን፣ እኛ ብቁ ሰው እንድንሆን፣ እኛ አዲስ ሰው እንድንሆን ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለ ኃጢአታችን እናደረገ ተቀጣ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ጌታ ኢየሱስ ሲመጣ ምንም ነገር አልነበረውም። ምንም ኃጢአት አልነበረውም። ምንም ክፋትም አልነበረውም። ምንም ነገር አልነበረውም። ግን የእኛ ነገርን ስማ፣ መላእክቶችን ከሰማይ ሲጣሉ ማን አስታወሳቸው? ዳዊት ሲናገር ሰው ግን እንዴት አንተ ያስታወስከው ሰው ኢየሱስ ክርስቶስ ጌታ ነው። እኛን ግን ግድ ያለው እግዚአብሔር ከመላእክቶቹ ምን ማካሳ ፕራቫጋ ኢየሱስ ጌታ ነው። ለእኛ ነው ግድ ያለው። ለእኛ ነው ዋጋ የከፈለልን። ለመላእክቶችም ተጣሉትን ዋጋ አልከፈለላቸው። ግድ ያለው ስለ እኔ ነው፣ ስለ እናንተ ነው ዋጋ የከፈለልን። እናንተ ዋጋ የተከፈለላችሁ ሰዎች ናቸው። ውድ ሰዎች ናቸው። ኢየሱስ ክርስቶስ ጌታ ነው። ፕሬዝ ጋድ ሃሌሉያ። ስለዚህ አንድ ቃል ነብና የሰማነውን ነገር ማን አመነው? የእግዚአብሔር ክንድስ ለማን ተገለጠ? የሰማነው ነገር ሐዋርያት እንደዚህ አሉ። እኛ የሰማነውና አያችሁ፣ እግዚአብሔር አይዋሽም። ምክንያቱም ሐዋርያት አዲስ ኪዳን ላይ ስትመጡ ብሉይ ኪዳን ሆኖ የተናገረውን አዲስ ላይ መጥቶ ደግሞ ፕሩፍ አደረገልን ማለት ነው። ምን አለ? እኛ የሰማነውና የዳሰስነው ያየነውን ነገር ምን እንነግራችኋለን?
ከደረቅ መሬትም እንደ ሳር አደም በዛፍ እንደ ቡቃያ ከደረቅ መሬት እንደወጣ ስር በቀለ። የሚስብ ውበትም ወይም ግርማ የለውም። አሜን። እንድንወደውም የሚያደርግ መልክ አልነበረም። ኢየሱስ ክርስቶስ ጌታ ነው። ምን አልነበረው? ምንም ነገር አልነበረው። ለምን? የእኛን ክፋት ስለተሸከመ፣ የእኛን ኃጢአት ስለተሸከመ፣ የእኛ ተንኮል ስለተሸከመ፣ የእኛ ውድቀት ሁለንትናችን ነው የተሸከመው ኢየሱስ ክርስቶስ ጌታ ይባላል። ፕሬስ ጋር። ስለዚህ ወደ ዮሐንስ ምዕራፍ 13 37 38 ነገር ግን ይህንን ያህል መልእክት በቤታችሁ ማንም ቢያደርግም ነቢዩ ኢሳይያስ ጌታ ሆይ ማን ምስክሮቻችንን አመነ? የእግዚአብሔር ክንድስ ለማን ተገለጠ ብሎ ተናግሯልና ቃሉ ይፈጸም ዘንድ በእርሱ አላመኑ። በእርሱ ምን አላመኑ? ማን? ገና ነቢዩ የተናገረው ክንዱ ለምን ተገለጠ ማንም አመነው ሲል ዮሐንስ ግን ሞቶ ምን አለ? ምክንያቱም ለጌታ ኢየሱስ ስለነሱ ሲመጣ ስለነሱ ሊያድናቸው ሲመጣ እነሱ ግን ምን አላደረጉትም? አላመኑትም። ወገኔ ስታምነው ጌታ ኢየሱስ ስናምነው በውስጣችን ላይ ስናምነው መጀመሪያ ስንድን ከብሉይ ወደ አዲስ ገባን ማለት ነው። ጌታ ኢየሱስ የቀያየልን ያለው ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድን ነው ያለው? ዮሐንስን መጥቶ ምስክሮቻችንን ቢያድጉ ነቢዩ ኢሳይያስም ጌታ ሆይ ማንም ምስክሮቻችን አመነ? የእግዚአብሔር ክንድን ለማን ተገለጠ ብሎ የተናገረውን ቃል ይፈጸም ዘንድ በእርሱ አላመኑ። ምክንያቱም እግዚአብሔር አይዋሽም። ማን አመነ ብሎ ነቢዩ ሲናገር ወደዚህ ሲመጡ ደግሞ ምን አለ ዮሐንስ? እንደዚህ አለ፣ ማን አመነ? ምክንያቱም ጌታ ኢየሱስ ሲመጣ ለእነሱ ሲድናቸው እነሱ እምቢ ሲሉ ወደ እኛ መጣ። እነሱ እሺ ቢሉስ አይመጣም ነበር። ኢየሱስ ጌታ ነው። ግን እንደዚህ አለ፣ እነሱ ኢየሱስ ክርስቶስ ጌታ ነው። ምን እምቢ ያሉ? ምክንያቱም ለእነሱ ሊያድን ነው የመጣው። ዛሬ እግዚአብሔር ሲናገረን ለቃሉ እምቢ ካልን ፈውስ ሊሆንብን አይችልም። መፍትሄ ነው። እግዚአብሔር ሲናገረን ለተናገረን ቃል አሜን ብለን ከተቀበልነው ውስጣችን ካስገባነው ውስጣችን ያለው ምንም ነገር ይሁን ፈውስ ቢሆን ሌላ ነገር ቢሆን ይሆን። ፕሬስ ጋድ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም እነዚህ ሰዎችን ጌታ ኢየሱስ ለእነሱ ሊያድናቸው ሲመጣ እነሱ ግን ገለል አደረጉ። አልተቀበሉትም። ስለዚህ ለተቀበልነው ምንድን ነው? ኢየሱስ ክርስቶስ ጌታ ነው። ፕሬስ ጋድ። ሮሜ ምዕራፍ 10 ላይ ቁጥር 16 ላይ እንደዚህ ይላል፣ ነገር ግን ሁሉም ለምስራች ቃል አልታዘዙም። ኢሳይያስም ጌታ ሆይ ምስክሮቻችንን ማን አመነው ብሏልና፣ እንግዲህስ እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው። ስለዚህ ለዚህ ቃል የሚሰማ ሰው ኢየሱስ ክርስቶስ ጌታ ነው። ከዚህ በፊት ማን ሙሴ እንደዚህ ብሏል፣ ከኔ የሚበልጥ ነቢይ ከእናንተ ያስነሳላችኋል። እሱን የማትሰማ ነፍስ ግን ከዚህ ጉባኤ ምን ትሆናለች? ፕሬስ ጋድ። ኢየሱስ ክርስቶስ ጌታ ነው። ትወገዳለች አለው። ስለዚህ ጌታ ኢየሱስ ጌታ ነው። ምንድን ነው ዛሬ የምንናገረው ቃል በሕይወታችን የምንናገረው ቃል የእግዚአብሔር ቃል በሕይወታችን እንደሚሰራ ማመን አለብን። ካላመን ሊሆን አይችልም። ወደ መንግሥተ ሰማይ ትገባለህ ወይ ካልኩ አንድ ሰው ገብተሃል? ወደ መንግሥተ ሰማይ ገብታችኋል? አየሽው? እንዴት ጌታ ይባል። እዚህ ያላችሁ መንግሥተ ሰማይ ገብታችኋል። አሁን ልትገቡላችሁ ልትጠብቁ ካላችሁ የሀብት እገን ጌታ ኢየሱስ መቀበል አለባችሁ። እዚህ ሆነን ምን ሆነናል? ወደ መንግሥተ ሰማይ ገብተናል። በማን? በክርስቶስ ባደረገልን ቤዛ እሱ ሃሌሉያ
ላመነው ግን የዘላለም ሕይወት ሰጠን። ፕሬዝ ጋድ። ምን የዘላለም ሕይወት ሰጠን። ጻድቃኖች እንድንሆን አደረገን። ልጆች እንድንሆን አደረገን። ኢየሱስ ክርስቶስ ጌታ ነው። ለማን? ላመኑትን። ላመኑት ነው ያለው። ላላመኑት ግን አላመኑትም። ምክንያቱም ነቢይ ምንድን ነው የሚል ያለው? እኛ የተናገርነውን አላመኑትም። ግን የእግዚአብሔር ስም ለማን ተገለጠ? ኢየሱስ ክርስቶስ ጌታ ነው። ለእኛ ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠልን። ፕሬዝ ጋድ። ማን? ኢየሱስ ምን ያደረገልን? ተገለጠልን። ኢየሱስ ክርስቶስ ጌታ ነው። እሱ ከተገለጠልን በኋላ ነው ድህነት ወደ ሕይወታችን እየመጣ። እግዚአብሔር የገለጠልን ልጁ ኢየሱስ ክርስቶስ ነው። እግዚአብሔር እንድናውቀው እያደረግን፣ እኛ ልናውቀው አንችልም። ግን ጌታ ኢየሱስ እግዚአብሔርን ከእግዚአብሔር ጋር አስታወቀን። ፕሬዝ ጋድ። ኢየሱስ ጌታ ነው። ምን አደረገን? አስታወቀን። የመንግስቱ ምን ካህናቶች አደረገን። ፕሬዝ ጋድ። ምን አደረገን? ካህን አደረገን። የመንግስቱ ወራሾች አደረገን። ልጆች አደረገን። ባሪያዎች ሳንሆን ልጅ አደረገን። ኢየሱስ ክርስቶስ ጌታ ነው። ምን በማመናችን የሀብት ብለን የሚያምን ነፍስ እዚህ ቦታ ላይ መኖር የለባትም። ማመን አለብን። በማን? በክርስቶስ በተደረገልን ስራ ማመን አለብን። ያልተሰራ ነገር የለንም። ጌታ ኢየሱስ ሰርቶልናል። ፕሬዝ ጋድ። እባካችሁ እኔ በተሰራልኝ ነው ያለው። ኢየሱስ ጌታ ነው። በተሰራላችሁ ቦታ ነው ያላችሁ። ኢየሱስ ጌታ ነው። ምንም ነገር የምንሰራው ነገር የለም። የምንሰራው ግን ክርስቶስን ምን እናደርገዋለን? እንሰብከዋለን። ጌታ ኢየሱስ እንኳን ለእኔ አንድ የማይረባ ሰው በመስቀል ላይ ለእኔ ሲል የተሰቀለልኝ የተገረፈልኝ ለእኔ ብሎ ነው የሚነግርህ ያለው። ለእኔ ብሎ የተወጋልኝ፣ ለእኔ ብሎ የቆሰለልኝ፣ ለእኔ ብሎ የተመታልኝ፣ ለእኔ ብሎ የተገፈፈልኝ፣ ለእኔ ብሎ የተመታልኝ ኢየሱስ የእግዚአብሔር ልጅ ኢየሱስ። እሱን እንድናውቀው ነው የሚፈልገው እግዚአብሔር ብቻ። ጌታ ኢየሱስ እንድናውቀው ነው የሚፈልገው። ሌላ እንድንደገፍ አይፈልግም። ማን ነው የምንደገፈው? ክርስቶስ ላይ ብቻ። ትምክህታችን ማን ነው? ጌታ ኢየሱስ ነው። ፕሬዝ ጋድ። የእኛ ትምክህት ይህንን ነው የምንለው ነገር የለንም። ግን ጌታ ኢየሱስ ምንድን ነው? ትምክህታችን ነው። ፕሬዝ ጋድ። ያንን ነው የምንሰብከው። ማን? ኢየሱስ። ፕሬዝ ጋድ። ኢየሱስ ጌታ ነው። ስለዚህ ዛሬ አማኞች መሆን አለብን። አልሰማንም ሳይሆን ሰምተናል። ሰዎች መሆን አለብን። ጌታ ኢየሱስ ይባላል። ፕሬዝ ጋድ። ሃሌሉያ። ለዛ ነው ሮሜ ላይ ለሮሜ ሲጽፍላቸው ማን? ጳውሎስ ሲጽፍላቸው ይሄ ሰውዬ አንድ ጸሐፊ፣ በጣም የተማረ ሰው፣ በጣም ሕግ የሚያውቅ ሰው ነው። በቅናት ግን የእግዚአብሔርነት የሚያፈርስ የነበረ ነው። ጌታ ኢየሱስ ካወቀ በኋላ ግን ማታፋራባሳ የለም አታገኙት። ሌላ ሰው ሆነ፣ አዲስ ሰው ሆነ። አዲስ ሰው እንድትሆን ነው እግዚአብሔር የሚፈልግ። አሮጌ ለብሰህ እንድትሄድ አይፈልግም። የሚፈልግህ አዲስ ሰው። አዲስ ሰው ደግሞ ወንጌል ይሰብካል። ፕሬዝ ጋድ። ጌታ ኢየሱስን ይሰብካል። ማን? ኢየሱስን ያስተምራል። ባጋያ ሃሌሉያ። ማን? ጌታ ኢየሱስን ይሰብካል። ጌታ ኢየሱስ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። ማን? ጌታ ኢየሱስ። ሃሌሉያ። ስለዚህ ይሄ ሰው በጣም ይገርመኛል። ምክንያቱም በጣም ሕግ የሚያውቅ ነው። እናንተ ከሕግ በላይ ናችሁ። ከሕግ በላይ እንድትሆን ያደረጋችሁ ስለማትችሉት ሕግ ከሕግ በላይ አድርጎ ጌታ ኢየሱስ እንዳደረጋችሁ ማካሳ ፕራባካይ ሃሌሉያ። የምትችሉትን አድርጎ ነው፣ የማንችለው አይደለም። ሃሌሉያ። መቻል ምንድን ነው? ማመን ነው። ኢየሱስ ጌታ ነው። ማመን አለብን። ጌታ ኢየሱስ ሌላ አምነን መራመድ አይገባንም። ጌታ ኢየሱስ ግን በሕይወታችሁ በኑራችሁ በነገራችሁ ሁሉ በእሱ ተወሉ። ኢየሱስ ጌታ ነው። ሃሌሉያ። እሱ ነው። ሃሌሉያ። ምን ፕሬዝ ጋድ። ምን አይነት ነው ኢየሱስ? አይገርማችሁ? እኔ አላውቃቸውም። እነዚህ ለምንድን ነው የሚከፍልላችሁ እንኳን አለ። አንድ ጥያቄ እንኳን አላለም።
ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ምንድነው? ጌታ ነው። የትም ቦታ ብትሆን በክርስቶስ ማመንህ ግን ምንም ዝም ብል ማለት የለብህም። ፕሬስ ጋድ። ለምን መሰላችሁ? ጳውሎስና ባርናባስ አብሮ ነው የተለዩ። ለማን? ለወንጌል። ግን አንድ ነገር አጋጠመ። ያንን ዓለም ፈለገ፣ ያንን ግን እስከሞት ድረስ እኔ የተጠራሁበት አይገርማችሁም? እንዴት ነው የሰውዬ ወሰነ ብዬ በጣም የሚገርመኝ ለራሴ መወሰን አለብን። ከእናንተ ተጠጋግተን መኖር የለብን። you have to believe in Christ. you have to live in Christ. you have to believe in Christ. you have to live in Christ. ሌላ ቦታ መኖር አይፈለግም። በክርስቶስ ኑሩ፣ በክርስቶስ ኑሩ። praise God. ኢየሱስ ጌታ ነው። ሃሌሉያ! praise God. ከሚገርማችሁ ኢየሱስ ጋር ያለው ፍቅር በጣም የሚገርመኝ ነው። በማታውቁት ቋንቋ እንኳን ቢሆን ጌታ ኢየሱስ ይወድሃል ስትሉት ታች ነው። ምክንያቱም ፍቅር ነው። ስለዚህ ምን አለ? ኢየሱስ ክርስቶስ ጌታ ነው። ፕሬስ ጋድ። ጌታ ሆይ አለ ምስክሮቻችንን ማን አመነ ብሎ እንዲህም እንግዲህ ሳለ እምነት ከመስማት ነው። እንግዲህ እምነት ከመስማት ነው። እምነት ከመስማት ነው። ምንድነው እምነትን? እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ፕሬስ ጋድ። ምን እምነት? ኢየሱስ ክርስቶስ ጌታ ነው። ፕሬስ ጋድ። ሃሌሉያ! እንግዲህ እምነትን ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው። ሰማው መጠንቀቅ አለብን። የእግዚአብሔር ቃል መስማት አለብን። እሱን የእግዚአብሔር ቃል ማን ነው? ክርስቶስ ነው። እሱን መታዘዝ አለብን። እሱን ምን ማድረግ አለብን? ማመን አለብን። ፕሬስ ጋድ። you know 2 weeks ago አንድ ሰው መጣ ነበር ጸሎት ላይ ማለት ነው። ፕሬስ ጋድ። ልጅናትና መጣችና I wanted to pray ከእኛ ጋር ተደባለቀ። ጸልዩልኛል። ከዛ በኋላ እኛ ደግሞ ቁጥቋይ በኋላ ላይ ጸልይላታለን ብለን ስናል ከሳል ቆጣ ፈለግ ኖ ካሚ ይካሩ ጎኛ ብለን አጸለይላትና ስንጸልይላት ነው የገረመኝ ምን ሆነ ታውቃላችሁ? ከውስጧ የወጣ መዝሙር። ምክንያቱም አያም ክርስቲያን ነች። ግን ይነው አለች። በቃ ምክንያቱም ምንድነው የሆነ ቦታ ላይ እንትን ያለው አለ ስታካርግ ያለው አያችሁ። ከጌታ ኢየሱስ ስትለዩ ትደቃላችሁ። ከጌታ ኢየሱስ ስትሆኑ ግን ምን ትሆናላችሁ? ትለመልማላችሁ። ኢየሱስ ጌታ ነው። ነፍሴ ለመለመች ጌታ ስላገኘች ነፍሴ ለመለመች ጌታ ስላገኘች ፕሬስ ጋድ። ሳይት አልኳትና ሽማግሌዎች እየጸለዩ እኛም እንትን ስናቀር ከውስጧ ያወጣችሁ መዝሙር እስካሁን ድረስ ጆሮዬ ላይ ያለ ሲረስ ነው የምነግራቸው። ብላ ስታወጣው አይ ነው ሃሌሉያ ነካት መንፈሱ። ኢየሱስ ጌታ ነው። ወገኖቼ ውስጣችሁ ያለው እግዚአብሔር እንዲያስወጣው ይፈልጋል። እምነት አስገብታችሁ ከሆናችሁ እምነት ማውጣት አለባችሁ። ምክንያቱም እምነት አስገብታችሁ ከሆናችሁ እምነት ማውጣት አለባችሁ። በነገራችሁ ላይ እምነት ማስወጣት አላችሁ። የትኛው? የእግዚአብሔር ቃል እኑር ከሆነ እሱን አምናችሁ ተቀብላችሁ ከሆናችሁ ያንን ቃል ደግሞ አምናችሁ በነገራችሁ ተናገሩ። ፕሬስ ጋድ። ኢየሱስ ክርስቶስ ጌታ ነው። ስለዚህ እቺ በጣም ጆሮዬ ላይ ያለው በእውነቱ ልጅ ትንሽ ያለሁት እንኳን ይመጣል እሷ ላይ ፕሬስ ጋድ። ለምን እንደሆነ ታውቃላችሁ? አንድ ቦታ ላይ ብሎክ ሆናለ። ግን ምናለች ሄድ ስንላት አወጣችሁ። ፕሬስ ጋድ። አይጣም። ምክንያቱም ሰዎቹ እንደዚህ ብሎ ሲናገሩ ሲዘምሩ ደስ ይላል። ለምን? ለጌታ ቅናት አላችሁ።
ቅናት የጌታ ነው። ቅናት ኢየሱስ ክርስቶስ ጌታ ፕሬስ ጋር የመስቀል ቃልን ለመግባት ምኞትንም ለእኛም ለመዳንም ግን የእግዚአብሔር ኃይል ምን የመስቀሉ ቃል ለሚጠፉትና የመስቀሉ ቃል ቆሮንቶስ 1 ምዕራፍ 1 ላይ 16 ማለት ነው። የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ለሚጠፉ ምንድን ነው? ሞኝነት። ለእኛ ግን ምንድን ነው? የእግዚአብሔር ኃይል። ፕሬስ ጋድ የእግዚአብሔር ኃይል በአንቺ ላይ ይገለጥ። የእግዚአብሔር ኃይል በአንተ ላይ ይገለጥ። በኢየሱስ ይገለጥ። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስም መልሶ እንዲህ አለ አለው የኤሊ ልጅ ስምዖን ሆይ በሰማይ ያለውን አባቴ እንጂ ሥጋና ደምን ይህንን አልገለጸልህም፣ ብፁዕ ነህና። ፕሬስ ጋድ ምን ደምና ሥጋ አልገለጸልህም። ወገኖቼ ያንን በእምነት ያስገባችሁ የእግዚአብሔር ቃል እሱ ነው የሚገልጥላችሁ። ሌላ ሊገልጥላችሁ ብላችሁ ከፍ እንዳታስቡ፣ አያገልጥላችሁ። ያንን የእግዚአብሔር ቃል ግን ብርሃን ነው። ፕሬስ ጋድ ያንን ቃል ግን ምን ያደርጋል? ሃሌሉያ! አንተ ነው ያለው። አንተ ከደምና ከሥጋ አይደለም የተገለጠልህ፣ በሰማይ ያለው አባቴ ምን ነው የገለጠልህ? ኢየሱስ ክርስቶስ ጌታ ነው። ፕሬስ ጋድ ይሄንን ነው የተገለጠልህ ለኛ አላሞት ግን ኢየሱስ ክርስቶስ ጌታ ነው። ፕሬስ ዘ ሎርድ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ምናልባት ኢየሱስ መልሶ እንዲህ አለው የኤሊ ልጅ ስምዖን ሆይ በሰማይ ያለውን አባቴ እንጂ ሥጋና ደምን ይህንን አልገለጠልህም፣ ብፁዕ ነህ አለው። ፕሬስ ጋድ ኢየሱስ ጌታ ነው። ዮሐንስ ምዕራፍ 1 ላይ 12 ላይ እንደዚህ ይላል ለተቀበሉትን ሁሉ ግን በስሙ ለአመኑትን ለእነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው። ምን ሰጣቸው? ስልጣን ሰጣቸው። ለማን? ላመኑ። ላላመኑት አይደለም ልጅነት የሚሰጠው። ልጅነት የሚሰጠው ለእምነት ነው፣ ለሚያምኑት ነው። ስለዚህ እኛ አማኞች መሆን አለብን። ስንወጣ ማመን አለብን፣ ስንገባ ማመን አለብን። ኢየሱስ ጌታ ነው። እግዚአብሔር ከአንተ ጋር እንዳለ ሁሉ ጊዜ ማመን አለብህ። አንድ ቀን ከአንተ ተለይቶ አያውቅም። እባካችሁ ተለይቶ አያውቅም። ከኔ እግዚአብሔር ራሳችሁ እግዚአብሔር ከኔ ምን ተለይቶ አያውቅም። አንድ ቀን አንድ ደቂቃ እንኳን ሰከንድ ከአንተ ተለይቶ አያውቅም። ማን? እግዚአብሔር። እግዚአብሔር ምን ተለይቶ አያውቅም። ፕሬስ ጋድ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኦ ሃሌሉያ! ለተቀበሉት ግን ሁሉ ግን በስሙ ላመኑትን ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀሩት ግን አይሁዳውያን ቢሆኑም የግሪክም ሰዎችም ቢሆኑም የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነውን ክርስቶስ ነው። እሱ የተባሉ በዚህ ናቸው ሲሉ ጌታ ኢየሱስ ጌታ ነው። ሃሌሉያ! የእግዚአብሔር ኃይል ግን ማን ነው? ክርስቶስ ነው። ፕሬስ ጋድ የእንተ ኃይል ማን ነው? ክርስቶስ ነው። ኃይል ማን ነው? ክርስቶስ ነው። ጥበብ ማን ነው? ክርስቶስ ነው። ኢየሱስ ጌታ ነው። ሃሌሉያ! ይህንን የጥበብ አምላክ ለልጆቹ ሁሉ ለትናንሾች ምን ስለገለጥክላቸው አመሰግናለሁ። ለማን? ለእናንተ ለእኔ ስለገለጠልን። ሃሌሉያ! ከኛ የበለጡ የተማሩ ነበሩ። ከኛ የበለጡ ሕግ የሚያውቁ ነበሩ። ከኛ የበለጡ እግዚአብሔር ሊያውቁ በብዙ ነገር የጣሩ ነበሩ። ግን ምን ይሁን ጌታ ኢየሱስ ወደዳችሁ። ፕሬስ ጋድ እግዚአብሔር ወደደንና ልጁ ኢየሱስ አድርጎ ምን አደረገልን? ገለጠን። ፕሬስ ጋድ ተገልጦልኛል በሉት። ሃሌሉያ! ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ለተጠሩት ግን አይሁድም ቢሆንም የግሪክ ሰዎችም ቢሆንም የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነውን ክርስቶስ ነው። ግሪክም ቢሆን ይሁዳውም ቢሆን ሌላም ቢሆን ማሳካባጋት ለማስረዳት ሃሌሉያ! ኢየሱስ ክርስቶስ
ጌታ ነው። ሃሌሉያ። ምንድነው? የእግዚአብሔር ጥበብ የሆነውን ክርስቶስ ነው። ሃሌሉያ። ማቴዎስ 11 ላይ ቁጥር 25 ላይ እንደዚህ ይላል፣ በዚህ ጊዜም ኢየሱስ መልሶ እንዲህ አለ፣ አባቴ ሆይ የሰማይና የምድርን ጌታ የሆንከውን ከጥበበኞችን ከአስተማሪዎችን የሰወርክህን ለሕፃናት ስለገለጥክላቸው አመሰግናለሁ። ያልኳችሁ እንዳልኩ ፍልቅ አያችሁ። መጽሐፍ ቅዱስ ነው የእግዚአብሔር ቃል ለማን? ለእነሱ ስለገለጥክላቸው። ለማን? ለተናንሾቹ። ምን ስላደረክላቸው? ስለገለጥክላቸው አመሰግናለሁ። ማን ነው? ጌታ ኢየሱስ። ምን? እኔ ልጅ እንደሆንኩ ስለገለጥክላቸው ማሳፍራጋ ያለባዲያማ አዳኝ እንደሆንኩ ስለገለጥክላቸው። ኢየሱስ ጌታ ነው። ልጅ እንደሆንኩ ስለገለጥክላቸው። ልጆች እንዲያደርጋቸው እንደመጣሁ ምን ስላወቁኝ እንዲያውቁኝ ስለገለጥክላቸው። ለማን? ለኔ ለእናንተ። ረስጋ እግዚአብሔር ባይረዳ ኑሮ ምን ትሆናለህ? ጌታ ኢየሱስ ባይገለጥልህ ኑሮ ዛሬ ባሪያ ሆነህ ትኖራለህ። የጣዖትና የአማልክትን ምን ጣዖት ሆነህ ትኖር ነበር። ስንት ጊዜ መስቀልን፣ ስንት ጊዜ ጊዳ ያልተሳለምክ፣ ስንት በሮችን ያልተሳለምክ፣ ስንት ነገሮች ያልተሳለምክ፣ ስንት ደብር ያልሄድክ፣ ስንት ነገር ያልሄድክ። ጌታ ኢየሱስ ግን ድካምን ምን አደረገልህ? ራሱ ተሸከመ። ታስጋ ከዚህ ሁሉ ለየ። የራሱ ልትሆን አደረገ። ታስጋ ምን ብሉት የሆነ ዋጋ ከፈለልን። ዋጋ ውድ የሆነ ዋጋ ስራችን ስንት እንደተከፈለው ብናውቀው ኢየሱስ ክርስቶስ ጌታ ነው። ምን ውድ ስለዚህ እንደዚህ ስለገለጥክላቸው ምን አደርግሃለሁ አለው? አመሰግንሃለሁ። አንድ የሆነ ሰው እኮ አይደለም እንደዚህ ያለው ጌታ ኢየሱስ ነው ራሱ። ምንድን ያለው? አመሰግንሃለሁ። ለማን? ለሰላም ስለገለጥክለት፣ ለዘኪ ስለገለጥክለት፣ ለታዲ ስለገለጥክለት፣ ለማት ስለገለጥክለት። ምን ፕራስጋ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ምን አደርግሃለሁ አለው? አመሰግንሃለሁ። ማክራባት ያማሳ መስቀል ላይ ዋጋ እንደከፈልኩላቸው ሊከፍልላቸው እንደሄድኩ እንደከፈልኩላቸው ሕማማቸው እንደተሸከምኩ ችግራቸው እንደተሸከምኩ ድካማቸው እንደተሸከምኩ ስለገለጥክላቸው አመሰግንሃለሁ። ረስጋ መስቀል ላይ ያጋጠመው ኢየሱስ እስራኤላውያንን ሌሎቹም ሮማውያን እናንተ ምንድነው ንጉሥ የይሁዳ ንጉሥ ዛሬ ነፍስን አታድን እንዴ ያሉት ነው። ኢየሱስ ክርስቶስ ጌታ ግን ለእኛ ማታሳ ገለጠልን። ሊገለጠልን የማይገባ ገለጠልን። ፍራስካ አንቱ ሰዎች ሱ እንዴት ነው እግዚአብሔር የወደደ? ፍራስካ እንዴት እንደወደደን ማይ ሎርድ ዛሬ እነግርሃለሁ። ሕማምህ እንደተሸከመ፣ ነገርህ እንደተሸከመ፣ ድካምህ እንደተሸከመ ዛሬ ከምንም ነገር ከሁሉም ለየ የእሱ ብቻ እንድትሆን አድርጎሃል። ፕሬስጋ ይህንን ማመን አለበት። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ ጊዜ ኢየሱስም መልሶ እንዲህ አለው፣ አባቴ ሆይ የሰማይና የምድርን ጌታ ሆይ ይህንን ጥበበኞችንና ከአስተማሪዎችን ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ። በተለይ በጣም የሚመራመሩ ሰዎች እናውቁት ያልቻሉትን ስንት ዋጋ የከፈሉት አሉ። ለዚህ ነገር ግን ሊያገኙት አልቻሉም። እናንተ ግን ራስካ ልብህ ላይ እንዲያደርግ እግዚአብሔር አንተ ላይ መቅደስ እንዲያደርግ አፈለገ። እግዚአብሔር መቅደስ እንድትሆን አደረገ። እግዚአብሔር የእግዚአብሔር ቤተ መቅደስ እንድትሆን አንተ የእግዚአብሔር ቤተ መቅደስ ነው። ግን ሃሌሉያ። ማንም ቢሆን አንተ ውድ ነህ። ባካችሁ ውድ ነሽ። በቆን ያለው ሰውዬ ውድ ነው። ልስን ኢየሱስ ክርስቶስ ጌታ ነው። ፈዳን የሚባል ማለት ታውቃላችሁ? ፈዳን ማለት ብቸኛ ማለት እግዚአብሔር ብቸኛ እንድትሆን አላደረገም። ኖ ወይ አንተ ማትፕላይ እንድትሆን ነው። መንፈሳዊ ስጋዊ ማትፕላይ እንድትሆን ያደረገ ፕራስካ አንድ ነገር ስለመጣልኝ ራሴ በዚህ ስለመጣልኝ
ፈርዳን ማለት ብቸኛ የሚሄድ ማለት ነው። ስለዚህ አንተ ፈርዳን ከኛ ጋር ናል ወገኔ። ከሩቅ ያሉትን ወገኖቻችሁ ወንድሞቻችሁ ብቻ ጌታ እንድታውቁ ታጥፋሉ። ከዚህ ያገኛችሁትን ሰላም ያ ሰላም እንዲያገኛችሁ ፕሬስ ጋድ። ኢየሱስ ክርስቶስ ጌታ ነው። multiply እንድትሆን ነው። ምክንያቱም ምዕራፍ 2 ላይ ሐዋርያት ላይ ስትሄዱ መንፈስ ቅዱስ ምን አደረገ? ወረደባቸው። በየቋንቋቸው እንዲናገሩ ደግሞ ስልጣን ሰጣቸው። ፕሬስ ጋድ። ኢየሱስ ክርስቶስ ጌታ ነው። ደግሞ ከዛ በኋላ 3,000 4,000 ሰዎች በየማለዳ ይጨመሩ ነበር። ዮሐንስ ፈርዳን እንደዛ ነው። በራስ እንደዛ ነው። እኔ ብቸኛ አይደለሁም። ብዙ ሰው የሚጠራ ሰው ነው። multiply የምትሆን ውስጥ ያለው የእግዚአብሔር ቃል ካመንከው መልእክት የሱ ነው። ምክንያቱም ውስጥ ያለው multiply የሚሆን የሚበዛ ነው። ምክንያቱም አንተ ብቻ ያለና ቤተሰብ ምን ይሆናሉ? አንተና ቤት ትድናለህ። ኢየሱስ ጌታ ነው። ቤተሰብን ሁሉ ይድናሉ። በየአንድ ጥራቸው። ያንን እመን። ኢየሱስ ክርስቶስ ጌታ ነው። ታሞ ከሆነ ጸልይ፣ ይፈወሳል። እምነት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ነብዩ ምንድነው የጀመረው? ሲጀምር ቻፕተሩ ማን አመነው ክንድህ ነው ያለው። አምነን ተቀበልነው። ክንድን መግለጥ ግን የኛ ጉዳይ ነው። የእግዚአብሔር ክንድ በጨለማ ላይ፣ በታመሙት ላይ፣ በደከሙት ላይ ምን መናገር። ኢየሱስ ጌታ ነው። ፕሬስ ጋድ። ምክንያቱም እየጨረስኩ አንድ ሁለት ጥቅሶች አሉኝ። እነሱን ትላልቅ ጨርሻለሁ። ለጥያቄው ኢየሱስ ክርስቶስ ጌታ ነው። ለምን ታውቃላችሁ? ፈርዳን ማለት በጣም ለምን እንደወጣልኝ አላውቅም። ፈርዳን ማለት አንድ ብቸኛው የሚሄድ ማለት ነው። በቃ ሰልፍሽ አትሆን። ሌላ ውስጥ ያለው ጨለማ ያለው ወንድምን ጥራ። የሰማችሁ ነው። ኢየሱስ ክርስቶስ ጌታ ነው። ድሮ የሚያውቅህ ጠጪ ከሆንክ ዛሬ ግን አይደለሁም። ዛሬ የሚነግርህ ግን believe me ጌታ ኢየሱስ እሱን አግኝቼ ነው። ስለዚህ ዛሬ ተቀይሬያለሁ። ትናንት በቦክስ ምማታ ነበርኩ፣ ዛሬ ግን አይደለሁም። ኢየሱስ ክርስቶስ ጌታ ነው። ፕሬዝ ጋድ ሃሌሉያ። ስለዚህ ምንድነው አንተ የምትበዛ ነው። ኢየሱስ ክርስቶስ ጌታ ሃሌሉያ። ይህም የልባችሁን አይኖች ሲበሩ የተጠሩትን ተስፋ ምን እንደሆነ በኤፌሶን ምዕራፍ 1 ላይ 16-19 ዘኪ ፕሊዝ። ተስፋ ምን እንደሆነ በቅዱሳንም ዘንድ ያለውን የርስት ክብር ባለ ጠግነትን ምን እንደሆነ ለምና ከሁሉንም የሚበልጥ የኃይል ትልቅነቱን ምን እንደሆነ ታውቁ ዘንድ ነው። በክርስቶስ ውስጥ የነበረው በክርስቶስ ውስጥ የነበረው ኃይልና ችሎታ ብቃት እሱን በውስጣችሁ አገብቶ ያለውን እሱን ታውቁ ጸልያለሁ ማለት ነው። ለምን እንደጠራን እንድናውቅ እፈልጋለሁ። ፕሬስ ጋድ። ምክንያቱም እኛ ምንድነን? አንድ ሆነን እንድንሄድ አይደለም የፈለገው እግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ፕሬስ ጋድ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በወንጌልም አላፍርም። አስቀድሞ ለይሁዳ ደግሞ ለግሪካውያን ሰው ለሚያምኑትን ሁሉ የእግዚአብሔር ኃይል ለመዳን ነውና ጻድቅን በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጻድቅ ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። እምነትን በእርሱንም ይገለጣል። እውነትንም በአመፅን በሚያካከል ሰዎችን በኃጢአተኞቹም እና በአመፀኞቹም ሁሉም ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ከዚህ ሁሉ እንዳንሆን ግን ምንድን ነው ያለው? ጻድቅ ግን
በእምነትም ተብሎ እንደተጻፈ የእግዚአብሔር ጽድቅ በእምነትም ወደ እምነትም በእርሱ ይገለጣል። ፕሬዝ ጋድ። አያችሁ፣ እምነቱ ሲመጣ በእምነት ነው የሚገለጥላችሁ። እግዚአብሔር በእምነት ነው እግዚአብሔር የሚኖር የሚፈልገው። እግዚአብሔር የሚገኘው በአማኞች ውስጥ ነው፣ በሌላ አይገኝም። ሁሉም መጽሐፍ ቅዱስ ላይ ስታዩት በጣም እግዚአብሔር የሚያገኙት የነበሩ እግዚአብሔር የሚያምኑ በብሉይ ኪዳን ይሁን አዲስ ኪዳን ይሁን ማን እግዚአብሔር የሚያምኑ ፕሬዝ ጋድ። ያ እምነት ለየት ያለ እምነት፣ ሃሌሉያ፣ ለየት ያለ እምነት። ምክንያቱም ብዙ ሰዎችን አንድ ነገር ይዞ ይሄዱና ከዛ በኋላ ከእግዚአብሔርን አብልጦ ስለማይለያ እምነታቸው ይጎድላል ማለት ነው። እምነታቸው እንዲጨምር ነው እግዚአብሔር ይፈልጋል። እምነታችሁ ምን እንዲጨምር፣ ፕሬዝ ጋድ፣ በእግዚአብሔር ያለን እምነት እንዲጨምር። ኢየሱስ ክርስቶስ ጌታ ነው። እንነሳለን። ጨርሻለሁ።